መርካቶ እንግዲህ አበባ ኬክ ምናምን ሴት ነኝ እንግዲህ እዚህ ስገባ አስበው እንትን አለ ብዬ እጠይቃለሁ። ከዛ ኧረ ሴቶች የፍቅር ጥያቄ እንዲህ ማጥፋት ጀመሩ እያሉ በቃ የመርካቶ ሰው ሙድ ሲይዝብኝ ማለት ነው። የተነሳውና ሜሮን ስለሽ ይባላለሁ ለኢትዮ ፓረንትስ ኢንተራክት ክለብ አሲስታንት ሴክሬታሪ ነኝ አልኳቸው። ከዛ ሰው በቃ ግራ ተጋብቶ ለምንድን ነው ያስፈለጋቸው አሲስታንት ሴክሬታሪ ተብሎ ለእሷ ፕራዮሪቲ አንተ ከሆንክ ለአንተ ፕራዮሪቲ ደግሞ ስራው ይሆናል ማለት ነው። እኔ ከፊቶኛ አይደለም የምመራው ከኋላ ነው ቤስት ሊደርስ ከኋላ ናቸው ከፊት አይደሉም። የተለያዩ ሀገር ያለውን ፐርስፔክቲቭ ወይም ደግሞ ካልቸር ብዙ ነገር ስለማንተዋወቅ ነው ለዋር ሁሌ የምንቀድመው። ለምትፈልገው ነገር you have to fight for it። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን እነሆ ዊዝደም ፖድካስት ወደ እናንተ መድረሱን ጀምሯል። የዛሬዋ እንግዳችን የማርኬተርስ አካዳሚ ኮፋውንደር እንዲሁም የኔክስት ጀን አግሪ ቮይስስ ቺፍ ኦፍ ቮይስ ኤንድ ፋውንደር የሆነችው ሜሮን ስለሺ አጠገቤ ትገኛለች። ያላትን እውቀትና የህይወት ልምድም በሰፊው ታካፍለናለች። ሜሮን አክብረሽን ስለመጣስ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። አሁን ላይ ወጣት ነሽ፣ የተለያዩ ስራዎች ላይ እየሰራሽ ነው የምትገኘው። ሰው ይህንን ለማድረግ ደግሞ አስተዳደግ ራሱን የቻለ ሚና ይኖራል ብዬ አምናለሁ። ሰው አስተዳደግሽ ምን ይመስል ነበር? የት ተወለድሽ? የት አደግሽ? የቤተሰብ ሁኔታ የሚለውን ብናይ። ተወልጄ ያደግኩት እዚሁ አዲስ አበባ ገርጂ ሰፈር አካባቢ ነው እና የእኛ ቤት የውሾች ቤት ነው። ከውሾች ጋር ነው ከልጅነት ጀምሮ ያደግነው ማለት ነው። በአጠቃላይ እስከ 6 እስከ 7 ውሾች ኖረውን ያውቃሉ ከልጅነት ጀምሮ። ድሮ አንድ ትልቅ እናት የምትለኝ የነበረው ነገር ለእኔም ለወንድሜም ነው፣ እናንተ ውጤታችሁ አይደላችሁም ትለናለች። ማለት በቃ የትምህርት ቤት ውጤታችን ወይም ግሬዳችን አይደለንም። ያው ከልጅነት ትልቁ ድፋይን የምንደረገው በትምህርታችን ነው አይደለ? ጎበዝ ተማሪ፣ ሰነፍ ተማሪ እንደዚህ የተባለና ትልቅ ፑሽ የምታደርገን የነበረው ነገር ምንድን ነው? እናንተ ውጤታችሁ አይደላችሁም ማለት ጎበዝም ሰነፍም ሁኑ፣ ከዛ በላይ አይደንቲቲያችሁ ብዙ ነገር ሊኖረው ይገባል። እሷ ፑሽ በምታደርገን ነገር ነው እንግዲህ እኔም ወንድሜም ወደ ተለያዩ ካሪየር ፊልዶች መግባት፣ የተለያዩ ቮለንቲር ፕሮግራሞች ውስጥ ከልጅነት ከሃይስኩል ጀምሮ መሳተፍ፣ አክቲቭ መሆን የጀመርኩት ፒውርሊ ከእሷ ከመጣ ፑሽ ነው። ከዛ ውጭ ምንድነኝ ብዬ ስፈልግ በጣም ሻይ ልጅ ነበርኩ። በጣም በቃ ምንም አላወራ፣ ውጪ ጸጥ ነው ምለው። አሁን እዚህ እንደምለፈልፈው አልናገርም። በጣም ዝምተኛ ልጅ ነበርኩ። ግን እንዳልኩ ውጪ ነው፣ ቤት ውስጥ በጣም ነው ማውራው የምጫወተው። ሁሌ ካላቀረብኩላቸው ነገር ነው ምላቸው። እሷ በምሰራበት ቢሮ እንዲህ በበጎ አድራጎት ውስጥ የሚታወቅ ትልቅ ድርጅት ሮተሪ የሚባል ሮተሪ ኢንተርናሽናል፣ በኢንተርናሽናል ሌቭል ደግሞ በኢትዮጵያ ደግሞ ሮተሪ ኢትዮጵያ የሚባል ትልቅ ቮለንቲር ድርጅት አለ። እዛ ድርጅት ውስጥ ቮለንቲር የሚያደርጉ የስራ ባልደረቦች ነበሯት። ታያቸው ነበር ሚቲንግ ላይ ሲያቀርቡ፣ ከሰው ጋር ኔትወርክ ሲያደርጉ፣ ኢንተራክት ሲያደርጉ እና በጣም ኮንፊደንት ናቸው። ግን ኮንፊደንት ስል በቃ አሮጋንት ባልሆነ መንገድ በጣም ሰው ይወዳቸዋል፣ ከሰው ጋር መግባባት ይችላሉ እና ደስ የሚል ስኪል ሴት ነበራቸው። ካላቸው ቴክኒካል ስኪል ውጪ ሶፍት ስኪሎቻቸው በቃ ትልቅ እንትን ኢምፓክት ነበረው ስራቸው ላይ እና ጠየቀቻቸው፣ እንዴት ነው እኔ ልጆች አሉኝ ገና አሁን ተማሪዎች ናቸው እና እነሱ ኢንቮልቭ እንዴት ማድረግ ይችላሉ ስትላቸው፣ ኢንተራክት የሚባል አለ የሮተሪ የሃይስኩል ቨርሽን፣ እዛ ውስጥ ኢንቮልቭ መሆን ይችላሉ አሏትና መታለኝና ለወንድሜ ነገረችን። ኢንተራክት የሚባል አለ፣ እንደምንም ፈልጋችሁ ግቡ፣ ቼክ አድርጉ ትምህርት ቤት ውስጥ ካለ ምናምን እንደዛ ባለችን በተወሰኑ ወራት ከሮትራክት ኢትዮጵያ ውስጥ ሮትራክት ክለብ ወዲያ ማዶ የሚባል ክለብ ወደ የምማርበት ትምህርት ቤት ኢትዮ ፓረንትስ መጥተው ኢንትራክት ክለብ መክፈት እንደሚፈልጉ ጋር ኮላብሬት ማድረግ እንደሚፈልጉ ነገሩን። ተከፈተ ማለት ነው። ሲከፈት ጆይን አደረግኩ እዛ። እሷ ፑሽ አድርጋኝ ነው ትምህርት ውጤትሽ ብቻ በቃ ጥሩ ውጤት ጎበዝ ተማሪ ነበርኩ፣ ግን ውጤትሽ ብቻ ምንም ሜሮንን አይገልጻትም ነው። ከዛ በላይ መፈለግ አለብሽ ነው። ኢንተራክት ውስጥ ስገባ በተለያዩ አክቲቪቲዎች ምክንያት ከሰው ጋር ግድ ማውራት ነበረብኝ። የተለያዩ ኢቬንቶች ማዘጋጀት፣ ፕሬዘንት ማድረግ ወጥቶ ስሎሊ ፐብሊክ ስፒኪንግን እንድማር አደረገኝ ማለት ነው። ቀስ በቀስ ደግሞ ከኢንተራክትም ወጥቼ ወደ ሮትራክት ገባው። ሮትራክት ደግሞ
ከ18 እስከ 35 እድሜ ያሉ ወጣቶችን አገን ሴም ኮንሴፕት በሮተሪም በኢንተራክትም ያለው የቮለንቲሪዝም ኮንሰፕትን ይዞ የሚንቀሳቀስ በጎ አድራጎት ድርጅት ነው። እዛም ገባው ማለት ነው። እዛም ገብቼ የተለያዩ አክቲቪቲዎችን መስራት፣ ሮሎችን፣ ፖዚሽኖችን እየወሰድኩ ኦልሞስት ኢንተራክት እንግዲህ የጀመርኩት 9ኛ 10ኛ ክፍል ይሆናል። ኦልሞስት ከ10 ዓመት በላይ አገልግያለሁ። ሮትራክት ላይም የተለያዩ ፖዚሽኖች እስከ ሮትራክት ኢትዮጵያ ካንትሪ ቼር እስከመሆን ድረስ ሄጃለሁ ማለት ነው። እና ለዚህ ሁሉ እንግዲህ ምክንያት ማረጋት እናቴን ነው። በከዚህ ያኔ ፑሽ ባታደርገኝ ኢምፖርታንት ነው የራስን አይደንቲቲ ከውጤት፣ ከገንዘብ፣ ከደሞዝ ከእንዲህ አይነት ነገሮች ወይም ሰዎች ከሚሰጡን ቫልዩ ውጪ የራሳችንን ማንነት መፈለግ ማግኘት አለብን የሚለው ኮንሰፕት በጣም ውስጤ ስለቀረ ከሮትራክትም ውጪ አዲስ አበባ ዩኒቨርሲቲ ስኩል ኦፍ ኮሜርስ ኢኮኖሚክስ በመማርበት ጊዜ 3ቱንም ዓመት ደግሞ አይሴክ የሚባል ሊደርሺፕ ድርጅት ውስጥም ሳገለግል ነው የቆየሁት ማለት ነው። እና ሰልፍ ዴቨሎፕመንት የሚባለው ኮንሴፕት እንዳልኩ ከሃይ ስኩል ጀምሮ በቃ እስካሁን ድረስ በተለያዩ ነገሮች ራሴን አፕግሬድ እያደረግኩ ራሴን በተቻለኝ መጠን ያለኝን ቫሊዎችን ማወጣባቸው ፕላትፎርሞችን የተቀላቀልኩ ቅድም ስናወራ እንደነበረው በጣም የኢኒሼቲቭ ሰው ነኝ። የሆነ ነገርን በቃ ሆነ ብዬ አልተውም። የሆነ ነገር ወይ መፍጠር አለብኝ ወይ ሶሉሽን ማምጣት አለብኝ እና አይ ቲንክ ያንን ስፒሪት እና ያንን እንትን ከልጅነቴ እንግዲህ ተቀረጸብኝ ይመስለኛል። መልካም እንግዲህ በጣም ቆንጆ ሀሳቦችን ያነሳሽልን። ሃይ ስኩል እያለሽ እናትሽ ያኔ ስታነሳ በነበራቸው ሀሳቦች ምክንያት ኢንስፓየርድ ሆነሽ ኢንተራክት ክለብ ላይ መሰረታችሁ። እሱ ላይ ሊደር ነበርሽ። ከዛ በተጨማሪ ደግሞ በሮትራክት ክለብ ውስጥም እንደዛው የሮትራክት ክለብ ኦፍ ኢትዮጵያ ላይ ካንትሪ ቼር ነበርሽ። ሰው እነዚህ ሁለት ቦታዎች ላይ የሊደርሺፕ ሮልን ይፈልጋሉ እና ለመጀመሪያ ጊዜ ኢንተራክት ክለብ ላይ ሊደር ስትሆኚ ሊደርሺፕ እንዴት ነበር ያን የተቀበልሽው? ፕላስ ደግሞ ከዛስ በኋላ ምን ተማርሽ? አንድ ሊደር ምን ያስፈልገዋል የሚለውን ነገር። ለኢንተራክት ክለብ ኦፍ ኢትዮ ፓረንትስ ቦርዱ በሚመሰረትበት ሰዓት ኦልሬዲ እንግዲህ የነበሩት ተማሪዎች እዛ ጋር ተከፋፍለው ፖዚሽኖቹን ጨርሰውት ነበር እኔ በመመጣበት ሰዓት። ለዛ ኦልሬዲ ሊደርሺፕ ፖዚሽኖቹ አልቀዋል አሉኝ። ከዛ እኔ እንግዲህ እንዲህ ተብያለሁ፣ አይ ሪሊ ዋንት ቱ ጆይን። ስለዛ እናንተ ዊሊንግ ከሆናችሁ ለሚጀስ ከመፕ ወደ ፖዚሽን ራሴ ልፍጠር የሆነ ፖዚሽን ልግባ ፖዚሽን ሊደርሺፕ ቲም ውስጥ አጋጫው። ከዛ እሺ አሉኝ። ከዛ የሆነ ለኢንተራክት ኢትዮጵያ እዚህ ሴንት ጆሴፍ የተዘጋጀ የሆነ ትሬኒንግ ነበር እና የተለያዩ ሃይ ስኩል ትምህርት ቤቶች ውስጥ ያሉ ኢንተራክት ክለቦች መጥተው ሊደርሺፕ ቲማቸው ስልጠና እየወሰደ ነበር። ያኔ ሁሉም በሚሰለጥንበት ሰዓት ራሳችን ተነስታቸው አስተዋውቁ ተብሎ ሰው ሁሉ የተለመደ ፖዚሽን ፕሬዚዳንት፣ ቫይስ ፕሬዚዳንት፣ ሴክሬታሪ እያለ ያስታውቃል። ከዛ ወደኛ ትምህርት ቤት መጡ። ከዛ ስቲል ፖዚሽኑ ምን ሊሆን ይችላል ብዬ እኔ አሁን እንትን ላይ ጎበዝ ነኝ፣ በጣም መጽሐፍ ወዳለው ኖት መውሰድ። ስለዛ አሲስታንት ሴክሬታሪ ብዬ ራሴን ፈይም ያለው ማለት ነው። ሴክሬታሪ ምንም አሲስታንት ሳያስፈልገው በግድ አሲስታንት ሴክሬታሪ ቫይስ ፕሬዚዳንት እንደሚባለው ሆኜ ራሴን ሹሜ ከዛ በኋላ ልክ ሁሉም ክለቦች በቃ ፕሬዘንት አድርገው ወደኛም ሲመጣ የተለመዱት ፖዚሽኖች ተባሉና በጣም የተነሳውና ሜሮን ስለሽ ይባላለሁ ለኢትዮ ፓረንትስ ኢንተራክት ክለብ አሲስታንት ሴክሬታሪ ነኝ አልኳቸው። ከዛ ሰው በቃ ግራ ተጋብቶ ለምንድን ያስፈለጋቸው አሲስታንት ሴክሬታሪ ተብሎ በጣም ያስቀኛል ድፍረቴ ያኔ። ከዛ በኋላ በቅርብ ጊዜ ተመልሼ ነበር ኢትዮ ፓረንትስ ኢንተራክት ክለብ ኦፍ ኢፒኤስ ጠርቶኝ እኔ ለሴቶች ቀን ኤክስፒሪየንስ ሼር እንዳረግና የሚገርም ነገር እዛ ጋር እንትን ሲያበሩ አሲስታንት ሴክሬታሪ የምትለው ፖዚሽን እስካሁን አለ። ያኔ መሰረትኳት ከ10 ዓመት በኋላ እንግዲህ እና በቃ ትልቅ የተማርኩበት ነገር አንድ ለምትፈልገው ነገር you have to fight for it። ብዙ ጊዜ በተለይ ሃይ ስኩል ተማሪ ስትሆን አስተሳሰብህ በትምህርት ቤት ሊሚት ይደረጋል። አብረ በምትውላቸው ተማሪዎች አሉ፣ ጓደኞች አሉ፣ ሜምበሮች አሉና ወነፍ ጥሩ ነገሮች ያኔ አትሊስት አድርጌያለሁ ብዬ የማስበው ኢንተራክት ክለብ ኦፍ ኢፒኤስን ከሌሎች ኢንተራክት ክለቦች ጋር ከካቴድራል፣ ከሴንት ጆሴፍ፣ ከናዝሬት ከሌሎቹ ጋር እንዴት ነው አብረን መስራት የምንችለው የሚለውን ነገር ላይ ትልቁ ፎከሴ እሱ ነበር። ሞር ፐርስፔክቲቫችን በሰፋ ቁጥር የምንሰራቸው ፕሮጀክቶች እና የምናመጣቸው ሀሳቦች ሊደርሺፓችን አብሮነትም አገን ኢንተራክት በአጠቃላይ ኢትዮጵያ ውስጥ ለአንድ ነገር ነው ሁላችንም የምንሰራው በትምህርት ቤት ብንለያይም
እሱን እንዴት ነው ማምጣት የሚቻለው የሚለውን ነገር ትማርበታለህ። እንዳልኩ ትልቁ ነገር ኮላቦሬሽን ነው የተማርኩበት ብዬ አስባለሁ። መልካም፣ በጣም ወደ አይዜክ ደግሞ እንምጣ እስቲ። ሰው አይዜክ ምን ዘርፍ ላይ ነው የሚሰራው? እዛ ላይ ደግሞ ምን ነበር ሮልሽ የሚለው? አይዜክ የሚሰራው ሜንሊ ያው ሊደርሺፕ እና ኤክስቼንጅ ላይ ነው። ያው አይዜክ የተቋቋመው ከወርልድ ዋር 2 በኋላ ነው። ሀሳቡ ምንድን ነው? የተለያዩ ሀገር ያለውን ፐርስፔክቲቭ ወይም ደግሞ ካልቸር ብዙ ነገር ስለማንተዋወቅ ነው ለዋር ሁሌ እንትን የምንለው ነው የምንቀድመው ወይም ወደዛ የምንሄደው። ስለዛ ያንን ኤክስቼንጅ ያስፈልጋል ነው። ለምሳሌ ተማሪዎች ከኢትዮጵያ ውስጥ ያለ ተማሪ ቻይና ሄዶ የቻይናን ካልቸር ማወቅ አለበት። ቻይና ያለ ተማሪ ወይም ወጣት ከቻይና ወጥቶ ወደ አውስትሬሊያ ሄዶ የእነሱን ካልቸር መረዳት ህዝቡን። ያ ሌቭል ኦፍ ሂውማን ኢንተራክሽን ሲኖር እንደነዚህ በቃ ላይክ ዋር ወር ደግሞ ሌሎች አላግባብ የሆኑ ነገሮችን መቀነስ ይቻላል ከሚለው ነገር ነው የተነሳው እና ሜን ሀሳቡ ኤክስቼንጅ ላይ ነው ፎከስ የሚያደርገው። እነዚህ ኤክስቼንጆች ቮለንቲር ኤክስቼንጅ ሊሆን ይችላል። ሄደ መጎብኘት አይደለም፣ ስራ ትሰራለህ በአይሴክ። ለምሳሌ ብዙ ወጣቶች አሉ ከኢትዮጵያ ወጥተው ወይ ግብጽ ሄደው ፕሮጀክት ነው የተሰጣቸው። ፕሮጀክቱ ቮለንቲሪንግ ፕሮጀክት ነው። ህጻናት ማስተማር ሊሆን ይችላል፣ ቋንቋ ሊሆን ይችላል የሚያስተምሩት፣ ወይ ደግሞ ቴክኒካል ነገርም ሊሆን ይችላል። ሌላ ደግሞ ያለው አክቹዋሊ በከሪየር ቤዝድም አለ። ከዩኒቨርሲቲ ለወጡ ደግሞ ኤክስቼንጅ መሄድ ከፈለጉ እንዳልኩ የሆነ ሀገር ያለ ድርጅት ሆስት ያደርጋቸውና ለ6 ወር ኢንተርንም ሊሆን ይችላሉ ቋሚ ሰራተኛም ሆነው ሰርተው ይመለሳሉ። ከሰው ጋር አሁን አንተ እኔ ይነቃቸው እንዳይነት ሰው ነኝ እንደዚህ ነው ያደግኩት ከምትለኝ በላይ ቤት ወስደ ቤተሰቦችን ብታስተዋውቀኝ፣ ትምህርት ቤት ወስደ እኚህ ናቸው አስተማሪዎቼ ከነዚህ ጋር ነው መማረው። የእውነትም ኤክስፒሪየንስ ማድረግ ሄዶ የሰውን ህይወት እንደዚህ የመሰለ ነገር የለም። በትክክል እርስ በርስ ለመረዳት ማድረግ ያለብን ነገሮች እኚህ ናቸው ብሎ አይሴክ ያምናል። እዛ ላይ ደግሞ መጨመር አለበት ሊደርሺፕ አለቃ መሆን አይደለም። ሊደርሺፕ ማለት በቃ ትሩሊ ከስር ብዙ እኔ የምማውቃቸው በተለይ በአይሴክ ውስጥ ያሉ ሩትራክት ውስጥ ያሉ ሊደሮች ብዙ ጊዜ በቃ ደበስ ሊደርስ የማስባቸው ሰዎች የሚሉኝ እኔ ከፊቶኛ አይደለም የምመራው ከኋላ ነው። ደቤስ ሊደርስ ከኋላ ናቸው፣ ከፊት አይደሉም። ከፊት ያሉት ቲም ሜምበሮቻቸው የእነሱ ሊደርሺፕ ቦርድ ሊሆን ይችላል የሚመሯቸው ሰዎች ናቸው ከፊት። ሊደርሺፕ ማለት ራስን ዝቅ ማድረግ መቻል። እኔ ልታይ፣ እኔ በላይ ነኝ፣ እኔም ብቻ ስሙኝ ሳይሆን እንዴት ነው እናንተን 5-10 ሰዎች ሊድ የሚያደርጓቸውን ማን ነው ብሎ መጀመሪያ መለየት መቻል፣ በስትክክል መረዳት። ከዚህ በፊት ሮትራክት ኢትዮጵያ ውስጥ ካንትሪ ሴክሬታሪ ሆኜ ሰርቪስ አድረግ ነፃነት የምትባል ኦር ደግሞ በሶሻል ሚዲያ ላይ ቫሚ የምትባል ሊደር ነበረችኝ። ከእሷ ጋር ሜንሊ በቃ በደንብ መገናኘትና መታወቅ የጀመርነው በዚህ ሊደርሺፕ ጊዜ ነው። እሷ ካንትሪ ቼር ሆና በምትመራን ጊዜ እና ትልቅ ከሷ የተማርኩት ነገር ሊደርሺፕ ቲሙን ኦር ደግሞ የሮትራክት ኢትዮጵያን ካንትሪ ቲም ሁሉንም ሰው ኢንዲቪጁዋል ጸባይ እንዳለው ለመረዳት የምታደርጋቸው ጥረቶች፣ ከዛም ደግሞ ስራውን መስራታችን ሳይሆን ፐርሰናሊ ሃው አር ዩ የሚለውን ነገር ሳምንቱ ሲያልፍ ስብሰባዎች ስናደርግ፣ ያኔ ደግሞ የኮቪድ ጊዜ ነበር። ብዙ ላይክ ሁሉም ሰው ከባድ ሲቹዌሽን ውስጥ ነበር እና ፕራዮሪቲ የምታደርገው የተደረስከው ያን ስራ ምን ሆነ አይደለም፣ አንተ እንዴት ነህ ነው። ሃው አር ዩ የሚለው ነገር ሁሌ ይቀድምባታል እና ፐርሰናሊ ቼክ ታደረገን ነበር። አንድ በአካል መገናኘት አንችልም ነበር ያኔ፣ ኦንላይን ነበር። ሁሉ ሰው የራሱ በቃ ጭንቀት አለበት፣ ሀሳብ አለበት። በዛ ላይ አስበው እንትኑ ያደረስከው እንትኑን ጨርሰሃል ወይ? አገር ቮለንቲር ድርጅት ነው አይደለ? ሁሌ ምን እንትን ያመጣል። በጥሩ ተነሳሽነት የገቡ ሰዎችንም እንደዚህ ስታደርጋቸው ይወጣሉ። እንዴ አትከፍሉኝም እኮ ለምንድን ነው እንደዚህ የምጨናነቀው? በጣም ብዙ ሰው እንደዛ ብሎ ከዛ ድርጅት የሚገነጠልበት ብዙ ኦፖርቹኒቲዎች እኔም ሳይ ነበር እስካሁን። እና በእሷ ጊዜ ግን ቲሙን የያዘችበት መንገድ አንተ መጀመሪያ ፕራዮሪቲ አንተ ነህ፣ ከዛ ነው ሪስፖንሲቢሊቲ። እንደዛ ሲሆን ምንድን ነው አሰ ሊደር እኔ አንተን ደህና መሆንህን፣ ቤተሰብ እንዴት ነው፣ የኮቪድ ጊዜ ብዙ የጤና ሪሌትድ ነገሮችም እንትን ያሉ ነበር፣ ሰውን አፌክት እያደረጉ ነበር እና ሀው ኢዝ ዳት ያንን ቼክ ካረገች በኋላ ነው
አንተ ራሱ ሳትጠየቅ እንትኑን ባይዘው እንደዚህ አድርሻለሁ እንትኑን እንዲያደርጊያለሁ። ምክንያቱም ለእሷ ፕራዮሪቲ አንተ ከሆንክ ለአንተ ፕራዮሪቲ ደግሞ ስራው ይሆናል ማለት ነው። ይህንን ሊደርሺፕ እኔ በቃ ላይክ በትልቁ የተረዳሁበት ያየሁበት በእሷ ጊዜ ነበር እና በጣም ብዙ ነገሮችም ከእሷ ተምሬያለሁ። እኔም ካንትሪ ሼር ስሆን ለማድረግ የሞከርኳቸው ነገሮች አሉ በቃ ከእሷ ከተማርኳቸው እና አይ ቲንክ ዲስ ኢዝ ዘ ቤስት ዌይ ቱ ሊድ ብዬ አስባለሁ። ሰው ልጅ አት ዘ ኤንድ ኦፍ ዘ ዴይ ምንም ፖዚሽን ይኖረው ሰው ነው። ሶ የሰው ልጅ ደግሞ ቫሊዩ መደረግ መደመጥ ይፈልጋል። እንዴት ነህ ደህና ነህ ወይ ፐርሰናሊ አይ ኬር አባውት ዩ አስ ሰምዋን አይም ሊዲንግ መባል ይፈልጋል። ሶ ያንን ስታደርግለት የሰው ልጅ ምንም ለአንተ የጠየቀውን ስራ ለመፈጸም ፕሮፐርሊ ነገሮችን ለማሳለጥ ዝግጁ ነው። ናይስ፣ በጣም በጣም አሪፍ። እንግዲህ ቆንጆ ቆይታን እያደረግን ያለ ነው። ፍሎ ተመችቶኛል። እስካሁን ባለ ተመችቶሻል? የስ መልካም። ስትቀጥለው ደግሞ ግቢ ላይ የነበረች ላይፍ ምን ይመስላል? ኢኮኖሚክስ ነው የተማርሽው። ኢኮኖሚክስ እንደ ትምህርት ምን ይመስላል? ለምን መረጥሽው? ከዛ ደግሞ ግቢ ላይ የነበረ ላይፍ። ኢንትረስት ነበረኝ ወደ ኢደር ቢዝነስ ወይ ኢኮኖሚክስ የመግባት። ናቹራል ሳይንስ ብዙ ኢንትረስት አያደረገኝም ነበር። ሶ ማቃቸውን ኢኮኖሚስቶች ቢዝነስ ላይ የሚሰሩ ኢንቨስትመንት ላይ የሚሰሩ ሰዎች ነበሩና እነሱን ማዋራት ጀመርኩ ምናምን። እኔም ደግሞ ፐርሰናሊ አድማይር ማድረጋቸው የተለያዩ ኢኮኖሚስቶች ነበሩ አታታይም እና ሶ በደንብ እንትን ስል ግን ከቤተሰብ ጋርም ስማከር እንዳልኩ በቃ ውጤትህ ጥሩ ከሆነ ናቹራል ግቢ ወይም ግባ ነው የምትባለው ዊዛውት ኤኒ እንትን ማለት ነው። እና በቃ እነሱም አንቺ የሚመስልሽን ለእኔ ጥሩ ነው ብለሽ የምታስቢውን ነገር ወስኝ ያሉኝ። ከዛ ወሰንኩ፣ ሶሻል ሳይንስ ገባው እና ሶሻል ሳይንስ ገባ ኢኮኖሚክስ እና ቢዝነስ መማር ስጀምር በቃ ዴወር ማይ ፌቨራይት ኮርስስ ሁለቱም ማለት ነው። ያው የሶሻል ሳይንስ ክላስ ሁሌ ትንሽ ነው፣ ብዙ ተማሪ የለም። 10 ምናምን ተማሪ ነበርን አንድ ክላስ ውስጥ አብዛኛው ሰው ናቹራል ስለነበረ በቃ ሶሻል ሳይንስ ውስጥ አትማርም ይባላል ምናምን። እኔ ደግሞ በሱ አላምንም። ኖል ኦነስቲ የግድ በቃ ካልኩሌሽን ስላልሰራህ እናንተን ስላላልክ አልተማርክም ብዬ አላስብም። ዴርዝ አ ሎት ኦፍ ኮንሰፕትስ መማር የምችለው ሶሻል ሳይንስ ውስጥ ስትገባ። እንዳልኩ ቢዝነስ እና ኢኮኖሚክስ ላይ የምንማራቸው የሚያስተምሩን ተማሪዎች የዩኒቨርሲቲ ፕሮፌሰሮች ነበሩ። እዛ አካባቢ ዩኒቲ ዩኒቨርሲቲ ስለነበር ከዛ የሚመጡ አስተማሪዎች ነበሩ የሚያስተምሩን፣ አንድ ክላስም ስለነበርን ማለት ነው። በቃ ብዙ ሀሳቦች ታንሸራሽራለህ ከተለያዩ ሰዎች ጋር። የተለያዩ ቢዝነስ አይዲያዎች ቢዝነስ ፕላን ያሰሩን ነበር። ብዙ ኢንትረስቲንግ ይሄ ኪሪዮሲቲ ሶሉሽን ኦሪየንትድ እንድትሆን የሚያደርግህ ምክንያቱም ቢዝነስ እና ኢኮኖሚክስ ላይ የራሱ ቲሪዎች እና ሜቶዶሎጂ አፕሮቾች ቢኖሩም ግን አብዛኛው ኢትስ ሌፍት ለአንተ ሶሉሽን አርት የተባለውም ለዛ ነው። አንተን የምታመጣው ያንን እንትንና ስፔስ አለው ለመፈላሰፍም በለው ነገሮችን ተረድቶ የራስን ሶሉሽን ክሬት ለማድረግ ስፔስ ይሰጣል። እና እሱን አይ ሪሊ ላይክድ ኢት ቢካዝ አይ ፊል ላይክ ናቹራል ብገባ ደስ አይለኝም ነበር ትምህርቱ። ከዚ በቃ የሆነ ነገር ሲደመር የሆነ ነገር እንትን ነው ሌላ መልስ የለውም። በቃ ተስማምተሽ እሱን መቀበል ነው። እኔ ደግሞ ከፐርሰናሊቲም ጋር ሞር የሚሄደው ይሄ ለኢንተርፕሬቴሽን ምቹ የሆነ ቦታ ሲሆን ነው ለመማርም የሚቀለኝ። እና በቃ በደንብ ደስ ብሎኝ የተማርኳቸው ትምህርቶች ነበሩ። ግን ልክ ኮሜርስ በገባሁበት ጊዜ ነው ሮትራክትም ኦፊሻሊ የገባሁት። ከኢንተራክት ወይም ከሃይስኩል ግራጁዌት ስላደረግኩ አይሴክም የገባሁት ማለት ነው። ፉል ታይም የዩኒቨርሲቲ ተማሪ ነበርኩ፣ ፕላስ ፉል ታይም አይሴክ ውስጥ ሊደር ነኝ፣ ሮትራክት ውስጥም ሊደር ነኝ። ታይም ማኔጅመንት የተማርኩበት ጊዜ ከፈርስት ይር ጀምሮ ነው። እንዳልኩ ህይወት በቃ አሁን ለእኔም በዛ ጊዜ ዩኒቨርሲቲ ውስጥ ያለኝ ግሬድ ብቻ ማተር እንደማያደርግ መረዳት አለብኝ። አይሴክና ሮትራክት ላይ መማራቸው ብዙ ሶፍት ስኪሎች አሉ፣ ሃርድ ስኪሎች አሉ። ሊደርሽፕ ትማራለህ፣ ብዙ ነገር ግሎባል ፐርስፔክቲቭ ይኖርሃል። እና ከግሬዴ እኩል እነሱንም ማስኬድ እንዳለብኝ ፕራዮሪታይዝ እነሱንም ፕሮፐርሊ ማድረግ እንዳለብኝ የተረዳሁትም በዛ ጊዜ ነበር። ታይም ማኔጅመንት በለው ብዙ ነገሮችን ከዛ ጊዜ ጀምሮ ኤክሰርሳይዝ እያደረግኩ እንግዲህ 3 አመት 3ቱም ቦታዎች ጋር 2ቱ ጋር እያገለገልኩ 1 ጋር እየተማርኩ ቀጠልኩ ማለት ነው። በትምህርት በዛ መልኩ አለቀ። ኢኮኖሚስት ሆንሽ ማለት ነው። ከዛ በኋላ የስራ ህይወት እንዴት ጀመረ? ከየትስ ተጀመረ? ልክ ያኔ ኢኮኖሚክስ ገና 11ኛ ክፍል ልገባ ስል 10ኛ ክፍል ሆኜ አንድ ያማከርኩት ሰው ነበርና ወደ ኢኮኖሚክስም ብገባ ጥሩ ነው ምናምን የሚለውንም ነገር የነገረኝ ሰው ነበር።
ሶ እንግዲህ ያ ሰው ከዩኒቨርሲቲ ልወጣ አካባቢ ስቲል አክቲቭ ስለነበርኩ እንዳልኩ በቃ አሁን ለእኔ ያኔ ዩኒቨርሲቲ ተማሪ ብቻ ሳልሆን ፉል ታይም ሮትራክተር እና አይሰከር ነበርኩ። ሶሻል ሚዲያ ላይ በዛ ጊዜ ፌስቡክ ነበር የምንጠቀመው። ፌስቡክ ላይ በቃ ይሄ ኢቬንት አለ ሮትራክት የሚያዘጋጀው ትሬኒንግ አለ፣ ኑ ሪክሩት እያረኩ ነው እንትን እያልኩ ነው። አክቲቪቲን ያ ሰው ይመለከት ነበር ማለት ነው። እነሱ ኢንቨስትመንት ድርጅት ያ ሰው የሚሰራበት ኢንቨስትመንት ድርጅት ነበር እና ሪክሩት እያደረጉ ነበር ፍሬሽ ግራጁዌቶችን እና የኛ ቲምን ብትቀላቀይ እንዲህ ፖዚሽን ወጥቷል እና ለሚሬኮመንድ ዩ ተባልኩ። አሁን እስካሁን እንግዲህ ያልኩህ እንዲህ ያማከረችኝ እንግዲህ ሴት ሺ ስቲል ማይ ሜንተር። ከድሮ ዝም ብሎ በጥያቄ ነው ይህን ባረግ ምን ይመስልሻል ብዬ መጠይቃት ልክ ግራጁዌት ላደርግ ስልም ላይክ ጆይን ብታደርጊን የሚል ነገር መጣ። ግን ስቲል ኦፊሻሊ ግራጁዌት አላረኩም ነበር። ገና አይ ቲንክ 2-3 ሳምንት ይቀረኝ ነበር። እነሱ ደግሞ ቶሎ ሪክሩት ማድረግ ስለፈለጉ በቃ ያ እድል አለፈኝ። በቃ ኔክስት ታይም አዲስ ነገር ካለ እነግርሻለሁ አለችኝ እና ከዛ ልክ ግራጁዌሽን ሊደርስ አካባቢ ሌላ እሷ የምትሰራበት ኢንቨስትመንት ድርጅት አንድ እንደ ፖርትፎሊዮ ካምፓኒ ብለው የያዙት ስታርታፕ ነበር። ዴር ሉኪንግ ፎር ሳምዋን ቢዝነስ ዴቨሎፕመንት ላይ ሬኮመንድ ላድርግሽ አለችኝ። እሱ ደስ ይለኛል አልኳት። ሬኮመንድ አደረገችኝ። አይ ቲንክ ከግራጁዌሽን በነጋታው ፈርስት ኢንተርቪውን አደረግኩ ኦንላይን። ከዛ ከሳምንት በኋላ ኢንፐርሰን ሰከንድ ኢንተርቪው አደረግኩ። ከዛ በእሷ ሬኮመንዴሽን ምክንያት ወደ ዴሊቨር አዲስ ገባው ማለት ነው። 3 ዓመት በጣም ደስ ብሎኝ እንዳልኩ እንደ ራሴ ድርጅት ዴሊቨር አዲስ በጣም በቃ ከነበረው ሊደርሽፕም እና በጣም ቆንጆ ኢንቫይሮንመንትን ባለፈ ግን ትልቅ የተማርኩበት ቴክ ስታርታፕ ላይ ስታርታፕ ኢንዱስትሪው ምን ይመስላል፣ ቻሌንጆቹ ምንድን ናቸው። አይ ሪሜምበር አይ ቲንክ እዛ 1 ዓመቱ ከምናምን ሆኖኝ ብዙ ዳይሬክቲቮች እየወጡ ሞተር የሆነ ጊዜ ተከልክሎ ነበር ካስታወስኩ ከተወሰነ ዓመት በፊት። ኢንተርኔት ይቋረጣል። ይሄ ሁሉ አፌክት ያደረገው ነበር ቢዝነሱን እና በቃ ኢንተርኔት ተቋርጧል፣ ሞተሮቹም አቁመዋል። በቃ ወደ ቤታችን እንሂድ ምናምን የሚልም ስታፍ አልነበረም። በቃ ስታፉ ዴወር ኤነርጄቲክ ኢነፍ ሶሉሽን ለመፈለግ ምን እናርግ፣ ማናገር ያለብን ሰዎች ካሉ ምናምን በጊዜው ሞተረኞቻችን ይያዛሉ። አስበው ምግብ እያደረሱ በማለት ትራፊክ ይዛቸዋል ምናምን። የሆነ ጊዜ እንዲህ ሞተሮች ቆመው የሆነ ኦርደር መጣ ከውጪ። የዩኤስዲ በዩኤስዲ የሚከፈሉ ኦርደሮች ነበሩ በቅርብ ሎንች ያደረግናቸው እና ከዛ ከውጪ ላይክ የሆነች ሴት ለወንድሟ መርካቶ አካባቢ ነጋዴ ነው መርካቶ ውስጥ አበባ፣ ኬክ ምናምን ብዙ ነገር መላክ ፈለገች ሃፒ በርዝዴይ ብላ። ከዛ ሞተረኛ የለንም። ከዛ ኦርደሩ ግን እኔ ግን ከስተመሮችንም ስለማወራ ያኔ በኢሜይል ነበር የጻፈችው፣ እያወራኋት ነበር እና ዜክ እንዲህ መድረስ አለበት ምናምን። ከዛ በቃ ላለቄ ነገርኩት ራይድ ይዝ እና አልኩት ሄጄ አበባውን ፒክ አደርጋለሁ የሚያስፈልገውን፣ ከዛ መርካቶ ሄጄ እኔ ዴሊቨር አደርጋለሁ አልኩት። ዛሽ ያለኝ ከዛ እቃው እንዳለ ሄጄ ፒክ አደረግኩ ምናምን። ከዛ መርካቶ እንግዲህ አበባ ኬክ ምናምን ሴት ነኝ እንግዲህ ይዤ ስገባ አስበው እንትን አለ ብዬ እጠይቃለሁ። ከዛ ኧረ ሴቶች የፍቅር ጥያቄ እንዲህ ማቅረብ ጀመሩ እንዲህ እያሉ በቃ የመርካቶ ሰው ሙድ ሲይዝብኝ ማለት ነው። እና በቃ እኔ ሰውዬው እስኪመጣ ጠብቄ ከእህትን የተላከው ሃፒ በርዝዴይ እንዲህ ምናምን ብዬ አስረክቤ ወጣውና ይህንንም እኔም አይ ፊል ላይክ ለማድረግ ምንትን የሚለኝ ብዬ የማስበው በዛ ጊዜ አስታውሳለሁ የድርጅቱ ባለቤት ፈለግ ጸጋ ይባላል እና አት ኤኒ ታይም ሞተረኛ ካነሰ እና ኦርደር በጣም እየገባ ከሆነ ከቢሮ ወጥቶ ታች መኪናውን ያስነዛና ስልክ የኦርደር ስልኮች አሉ፣ ስልክ ለእኔ ኦርደር ላኩልኝ ብሎ ሄዶ ዴሊቨሪ ያደርጋል። በቃ ከሬስቶራንት ፒክ እያደረገ ከስተመር ጋር እንግዲህ የድርጅት ባለቤት ነው እንግዲህ የሆነ እኔ እላይ ነው መሆን ያለብኝና አልወድም መቼም የሚል ሊደርሽፕ ኖሮኝ አያውቅም። በቃ ከሴት አለቃም ከወንድ አለቃዬ ጋር በጣም ስራቸውን ያከብራሉ። ወርዶ ለመስራት ምንም እንትን አይናቸውም። በቃ ዴር ጀንዊንሊ ጥሩ ሰዎች፣ በቃ ኬር የሚያደርጉ ለአንተ ኦፖርቹኒቲውን የሚሰጡ ኢቨን እዛ ዴሊቨሪ አዲስ ሆኜ በቃ ሮትራክት ላይ ብዙ ፖዚሽኖች ስለነበረኝ ኢቬንት እጠራለሁ። የሆነ ኤዩ የሆነ ኢቨንት ካለ ሮትራክትም ሲጠራ እኔ መሄድ አለብኝ እና እንደዚህ ያለኝ የሮትራክት እንግዲህ የስራ ቀን ነው የስራ ሰዓት ነው እና ምናምን ስለው ሂጂ ይለኛል። ሂጂ ይጠቅምሻል ይለኛል። አዎ እንደዚህ ሰዎች አገኝበታለሁ በሮትራክት ነው። ሂጂ ኢትስ ኦኬ፣ እንደውም የዴሊቨር አዲስ ቢዝነስ ካርድሽን ይዘሽ ሂጂ ይለኝ ነበር። ሂጂና በቃ ዴሊቨር አዲስ እንሰራለሁ እያልሽ ንገሪያቸው ኢትስ ኦኬ። እና ዳት ሌቭል ኦፍ
ሜሮን እንግዲህ 9 to 5 ስለሰራች አይደለም ለድርጅቱም ጠቅመው ገባ ያንን ሌቭል ኦፍ ትረስት ነበረ። ሶ እኔም ደግሞ ፐርሰናሊ ስለሚያውቁኝ ብዙ ነገር ላይ ስለምሳተፍ እሱን በማቆም አይደለም ሜሮን ፕሮዳክቲቭ ማድረግ የሚቻለው እሱን እንደውም ኢኔብል በማድረግ ነው። እንዳልኩ በቃ የስራ ቀኖችን መቀነስ ድረስ እስከ መድረስ ኢቬንቶች ሲኖሩኝ በስራ ሰዓትም ቢሆን ሂጂ ተሳተፊ ከጠቀመሽ ኢትስ ጉድ ፎር አስ ብሎ የሚያስቡ እንግዲህ ሰዎች ጋር ነበር እንትን ያልኩትና ከዛ በመቀጠል ደግሞ 7 ኮሚዩኒኬሽንስ የሚባል ፉድ ቤቨሬጅ እና ሆስፒታሊቲ ላይ ሜንሊ ፎከስ ያደረገ ክሪኤቲቭ ካምፓኒ ኦር ደግሞ እንደ አድቨርታይዚንግ ካምፓኒ ገባው። እዛም አይ ቲንክ ለ6 ወር ለ5 ወር ነው የቆየሁት። ከዛ በመቀጠል ደግሞ ዘሌማን አድቨርታይዚንግ ሰርቼ ነበር። ዘሌማን በጣም አጭር ጊዜ ነው የቆየሁት፣ 2 ወር ነው የቆየሁት እዛ። ሎሚ የሚባል ኢትዮጵያ ውስጥ again another one of the first dating app companies ውስጥ ጆይን አድርጌ ነበር። then I think ሎሚ I think maybe 5 months ምናምን ነው የቆየሁት መሰለኝ። ከዛ በኋላ ደግሞ ኤልኤክስዲ የሚባል የጂአይዘ እና ኢትዮ ጆብስ ክሬት ያደረጉት ፕሮጀክት ነበር። እዛም ፕሮጀክቱ እስኪያልቅ ለ7 ወር ሰርቻለሁ። ከኤልኤክስዲ ቀጥሎ ወደ ለርሻ ነው የገባሁት። ዋው በጣም ብዙ ካምፓኒዎች ነው። ብዙ በጣም እንጣጥ እላለሁ እንደምታየው 5ኛ ደረሰን። ወደ ለርሻ ገባሁ። ለርሻ ደግሞ እንደነገርኩህ አሁን ተወሰነ ቀናት ሆኖኛል ከጨረስኩ ኦፊሻሊ፣ ግን ኦልሞስት 2 ዓመት ነው ለርሻ ውስጥ የቆየሁት። እኒህን ድርጅቶች ውስጥ በምሰራበት ጊዜም በመሀል ላይ እንግዲህ የራሴም የኢኒሽቲቭ ሰው ስለሆንኩ በራሴ የጀመርኳቸው ኢኒሽቲቮች አሉ። በቅርብ የተጀመረው ኔክስት ጄን አግሪ ቮይስስ የሚባል ለርሻ ውስጥ በተለይ ስሰራ ካየኋቸው ትልልቅ ጋፖች የግብርና ኢንዱስትሪ ውስጥ ለወጣቶች እንዲሁም ለሴቶች ኢንቴንሽናል የሆነ ስፔስ ክሬት ተደርጓል ብዬ አላስብም። ያንን ስፔስ እንዴት ነው ክሬት ማድረግ የሚቻለው፣ እንዴት ነው ኢንቮልቭ ማድረግ የሚቻለው ወጣቶችና ሴቶችን እና እንግዲህ ኮሚኒኬሽን ሰውስ ባለሙያ ስለሆንኩ ይሆናል፣ ግን አይ ኦልዌይስ ቢሊቭ ከአዌርነስ ክሬሽን ነው የሚጀምረው ምንም ነገር። በትክክል እና አሁን ለምሳሌ ብዙ ማገኛቸው ወጣቶች እኔ እኮ ግብርና ውስጥ እንዲህ መስራት ፈልጋለሁ፣ ግን ማጋ ነው የሚሄደው እንዴት ነው ማድረገው ይሉኛል። ኦኬ ኢንፎርሜሽን አክሰስ አለ፣ ትልቅ ኢንፎርሜሽን አክሰስ ላክ እናደርጋለን የሚለውን ነገር ተረዳው። እሺ ከዛ በመቀጠል ደግሞ ኔትወርክስ ማድረግ ቢፈልጉ ቢካዝ አግሪካልቸር ሴክተሩ በጣም ኒሽ ሴክተር ነው። እዛ ውስጥ ያሉትን ሰዎች በደንብ ለማግኘትና ኔትወርክ ለማድረግ በጣም ይከብዳል። ቢካዝ አገን ሴክተር ውስጥ ያሉ ሰዎች ብቻ ናቸው ሮቴት የሚያደርጉት ከተለያዩ ድርጅቶች፣ እዛው ዊዝ እንደ ሴክተር ነው እንትን የሚለው እና እንዴት ነው እነሱን ፕሮፐርሊ ማግኘት የሚቻለው የሚለውን ነገር እኔም እዚህ ድርጅት ስገባ ነው እነሱን የማግኘት እድሉን ያገኘሁት ማለት ነው። እና ያንን እንዴት ክሬት ማድረግ ይቻላል፣ ኔትወርክ እንዴት እንዲያደርጉ ማድረግ እንችላለን። ወጣቶች ከተለያዩ የግብርና ባለሙያዎች፣ ስንት እውቀት ያላቸው ሪሰርቸሮች አሉ፣ ከእነሱ ጋር እንዴት እናገናኛቸው፣ የሴቶች ኢንቮልቭመንት ምን ይመስላል፣ ምን ቫልዩ ቼን ኢንትረስት ያደርጋቸዋል፣ በምን መንገድ ፕሮጀክት ውስጥ ማስገባት ሳይሆን ሲቀረጽ ለሴቶች ለወጣቶች ምን መምሰል አለበት። ያ የሆነ ኢንቴንሽናል የሆነ ስራ ይፈልጋል ከስር መሰረት እና መጀመሪያ ከመረዳት ነው ምን ይፈልጋሉ ግብርና ውስጥ ሴቶችና ወጣቶች። እኔም እንግዲህ ለርሻ በቆየሁበት ጊዜ ብዙ ባጠገብ የነበሩ አገን ሮትራክትና አይሴክ ውስጥ ትልቁ ካልቸር ስራ ፈጠራ። አብዛኛው ሮትራክተርና አይሰከር ከሚቀጠረው በላይ የራሱ ስራ የሚሰራው ይበዛል ማለት ነው። ይሄ በራስ ሶሉሽን የማምጣት እንትኑን ዴቨሎፕ ስለምታደርገው ወደ ስራ ለምን ስትገባ ትምህርትን ጨርሰ የራስህን ነገር የመፍጠር ትልቅ ቻንስ አለ። ለኔትወርክም ይመቻል ቦታዎቹ። በጣም ትክክል። በዛ ምክንያት ግብርና ላይ የሚሰሩ ማውቃቸው ሰዎች እንደዚህ አሁን አንድ ጓደኛ አለችኝ የምትሰራው ሜንሊ ኦት ሚልክ ላይ ነው። ከኦት ሚልክ ቢዝነስ ውስጥ ስትገባ ማንን ነው ማግኘት ያለባት፣ ማንን ማወቅ አለባት፣ ማን ይጠቅማታል አክሰስ ፋይናንስ ብትፈልግ። ቢካዝ እዚህ ጋር ደግሞ ፈንዱ ያላቸው ዶነሮች ያሉበት ባንኮች ያሉበት ደግሞ ሴክተር አለ፣ የግብርና ሴክተሩ። እቺን ልጅ እንዴት ነው የምናገናኛት ከግብርና ሴክተሩ ጋር? ማስኮላት በማድረግ ብዙ ጊዜ የሚገኙት እኔም ብዙ የማያቸው የተለያዩ ግብርና ላይ ያሉ ሰዎች አሉ፣ ግን በእርግጠኝነት ደግሞ መሬት ላይ ወርደው የሚሰሩ ደግሞ ብዙ ሰዎች አሉ።
እነዛ ሰዎች ብዙ ጊዜ ኮኔክሽን የላቸውም ወይ ከግብርና ሚኒስቴርም ጋር ከተለያዩ እንትኖች ጋር እና እንዴት ማገናኘት እንችላለን የሚለው ነበር ሜን ኮንሰርኔ ለእኔ እዛ በምሰራበት ጊዜ እና የተለያዩ አብረውን የሚሰሩ ድርጅቶችም ኦርጋናይዜሽኖች ጋር ሀሳብ አቀርባለሁ። እንዲህ ብታደርጉ ለወጣቶች ዩዝ ፕሮግራም አዘጋጁ፣ የዩዝ ፕሮግራም ኢንጌጅመንት ማናጀር ያስፈልጋችኋል። እንዴት ነው ወጣቱን ጀስት በሲንግል ኢንጌጅመንት ሳይሆን ኮንቲኒየስ በአመቱ ሙሉ ትሩ አውት ያችን 1 አመት ኮንቲኒየስ ኢንጌጅመንት ያስፈልጋል ከወጣቱ ጋር ለመረዳት የሚፈልጉትን ነገር በትክክል እንጂ ላይክ አንድ ኢቨንት ላይ ጠርተሃቸው አውርተው ምናምን በቃ ላይክ ያ ነገር ትሩሊ ሰስቴን መደረግ አይችልም። እና ከዛ በቃ እኔ ለራሴ ወይ ሜቢ ብዙ አመት ከወጣቶች ጋር ስለሰራው ነው ይሄ ለእኔ ብቻ ነው የሚታየኝ ወይስ ምን እል ነበር ለራሴ ራሱና በቃ ካየሁት ጋፕ እና ደግሞ ላይክ እንዳልኩ በቃ ሰጀስት የማደርጋቸው ብዙ ነገሮች አሉና ሳስበው ለምን እኔ አልሆንም ዳት ፐርሰን እንደ ኮሚኒኬሽንስ ባለሙያ ነቴ ብዙ አቴንድ የማደርጋቸው ወርክሾፖች፣ ኢቨንቶች፣ ኮንፈረንሶች አሉና አንድ አክሰስ ቱ ኢንፎርሜሽን ክሬት ማድረግ ምንድን ነው የሚወራው እነዚህ ቦታዎች ውስጥ አንድ ግብርና ውስጥ የተሰማራ ሌትስ ሜካናይዜሽን ላይ የሚሰራ ሌላ አንድ ማቀው ልጅ አለ በሮትራክት እና ሰውን እሱም እንደዚህ የሆነ ጊዜ እንዲመጥቶ እኛ ቢሮ አውርተን ምናምን ማጋብሮ መስራት ይችላል ምናምን የሚለው እንትን እያልን ነበር እና እንዲህ አለ እንዴ እንደዚህ የሚባል ፈንድ አለ እንዴ እንዲህ የሚባል ድርጅት አለ እንዴ የሚል ጥያቄዎች እሱም እንትን እያለ ነበር እና ትልቁ በቃ ችግሩ አክሰስ ቱ ኢንፎርሜሽን ነው መጀመሪያ ላይ ለሚስታርት መጀመሪያ ከመሄድባቸው ቦታዎች አልኩ ብዙ ጊዜ የምሄደው እንዳልኩ የግብርና ነክ የሆኑ ኮንፈረንሶች፣ ወርክሾፖች ምናምን ሄዳለሁ። እዛ ስሄድ ለምን እሱ ላይ የሚነሱትን ሀሳቦች ለወጣቱ ኢንትረስት ያደርጋቸዋል ብዬ የማስባቸውን በመጻፍ ያንን ኮሚኒኬት ማድረግ ኔክስት ጄን አግሪ ቮይስስ ከዛ ነው የተነሳው። ዲጂታል ወይም ደግሞ ሶሻል ሚዲያ ፕላትፎርም ሆኖ ነው የተነሳው። ኢኒሺዬቲቭም ሀሳቡ በቃ እዚህ ላይ እንዲትወርቷል እና እንድታቁት ያህል ነው። ከዛ ላይ ሜቢ ሀሳብ የሚወስዳለ እንትን ላይ የሚሰራው ድርጅት ይሄ ነው ብዬ በገልጽ እዛ ጋር ሜቢ ኮንታክት የሚያደርጋቸው ሰው ይኖራል። ይሄንን ኮኔክሽን ክሬት ለማድረግ ነው። ቀስ በቀስ ከአዌርነስ ክሪኤሽን እኔም ማየት የምፈልገው አንድ የሚመስሉኝን ነገሮችም ዳታ አይደለ ፕሩቭ የሚያደርግ ሮንግ ወይም ራይት መሆንህን የተለያዩ ጥናቶች ማድረግ ፈልጋለሁ። በኔክስት ጄን አግሪ ቮይስስ ውስጥ ብዙ ሪሰርች ፌሎሺፖች አሉ ግብርና ላይ ሜቢ የተወሰኑትንም እኔም ፐርሰናሊ መውሰድ ፈልጋለሁ ሙቪንግ ፎርወርድ። እነሱን ወስጄ ወጣቱና ሴቱ አክቹሊ ምን ላይ ኢንቮልቭ መሆን ይፈልጋል፣ ምን ኢንትረስት ያደርገዋል የሚል በደንብ በቃ ይሄ ሂውመን ሰንተርድ በሆነ መንገድ አንደርስታንድ ማድረግ። ከዛ ኢን ደ ሎንግ ረን እንግዲህ ሀሳቤ ምንድን ነው ቀስ በቀስ ይሄን መረዳት ከቻልኩ ዳታውን ፕሮፐርሊ አናላይዝ ማድረግ ከቻልኩ በኋላ ቀስ በቀስ ፕሮግራሞች መቅረጽ ፈልጋለሁ ራሴ። ቢካዝ ከወጣቶች ጋር እንግዲህ ብዙ አመት ሰርቭ አድርጌ ሰርቼ ሊደርሽፕ ላይም ብዙ እንትን ካልኩ አትሊስት ወጣቱን ሃው ቱ ሊድ አይ አንደርስታንድ ዳት። ግብርናም ኦቨር ደ ፓስት 2 years ደግሞ ያገኘው ትልቅ ኤክስፒሪየንስ ትልቅ ኔትወርክ አለና ዋይ ናት እንዳልኩ ላይክ እንዲህ ክሬት አድርጉ ከምል ለሌሎች ሰዎች ዋይ ኖት አይ ክሬትት እና አይ ሴ ሄልፕ ሚ ፈንድ ሚ እዚህ ላይ እንደዚህ ሀሳብ ኦር ብሬንስቶርሚንግ ሴሽን አብረን እናድርግ፣ ኮላብሬት እናድርግ እዚህ ላይ ዋይ ዶንት አይ ዱ ዳት የሚል ሀሳብ በእውነቱ ከወንድሜ ጋር ስናወራ ነው በደንብ ፑሽ የሚያደርገኝ። ሂዝ ምንድነው ኢንተርፕረነሪያል ማይንድሴት እኛ ቤት ውስጥ ያለው እሱ ነው እና እኔንም አባቴንም በቃ ብዙ ሪስኮች እንድንወስድ የሚያደርገን እሱ ነው። እንደዚህ አድርጉ እንደዚህ እንትን በሉ ቢካዝ ይሄ ካለን ኤክስፒሪየንስ አንጻር ከምናወራውም ነገሮች አንጻር ጀስት ኮኔክት አድርጎ ገን ለእኔም እንደ ጥሩ እንትን እንዲሆነኝ ለምን እንደዚህ የራስሽን ፔጅ አትጀምሪም እና ኢንፎርሜሽን ሼር አድርገሽ ቀስ በቀስ it can become something ፕሮግራም መሆን ይችላል እንትን መሆን ይችላል። ሲንስ እንዳልኩ I've led so many youth programs በሮትራክትም በአይሴክም እስካሁን አዲስ ነገር አይሆንም። just experience ስላለ the only thing የሚሆነው እዚህ ጋር ግብርና ፎከስድ ነው ማደርገው። ኢቨን ለሱ ራሱ ስለው የነበረው በቃ ኔክስት ጄን አግሪ ቮይስስን ማይ ፕላን ስ ቱ ሜክ ኢት ልክ አይሴክ እና ሮትራክት እንግዲህ ኢትዮጵያ ውስጥ በደንብ የሚታወቁ ትልልቅ ሊደርሽፕ ኦርጋናይዜሽኖች እንደሆኑት የወጣት ኦርጋናይዜሽን ትልቅ የግብርና የወጣቶችና የሴቶች ኦርጋናይዜሽን ለማድረግ ነው ኔክስት ጄን አግሪ ቮይስስ። በጣም አሪፍ። ከዛ ውስጥ የሚወጡ ሜምበሮች ሊሆኑ ይችላሉ። የተለያዩ ቦታ ሲሄዱ ኦኬ ኔክስት ጄን ነበሩ የሰለጠኑት ወደዛ እንዲህ ፕሮጀክት ሰርተዋል። ፕላኔ እሱ ነው
ናይስ ቀስ በቀስና ሶ ዳትስ ደ ቢገር ጎል። ግን ሌላም ኢኒሺዬቲቭ እንግዲህ ኦልሞስት አየረን ሀፍ ባክ ደግሞ የጀመርኩት ከቴዎድሮስ ኢዮብ የሚባል የማርኬቲንግ ባለሙያ ጋር ማርኬተርስ አካዳሚ የስ ማርኬተርስ ስለሱ ደግሞ እናውራ። እሺ ሶ ማርኬተርስ አካዳሚም እንዳልኩ የኢኒሺዬቲቭ ሰው ስለሆንን አይ ቲንክ ቴዲም በቃ ሂዘ ቬሪ ሶሉሽን ኦሪየንትድ የሆነ ሰው ነውና ሶ ኢኒሻሊ ድርጅቱ ማርኬተርስ ሚት የሚባል ቴዲ ከሌሎች ኮፋውንደሮች ነበሩት አብረው የሚሰሩት እንደ ፓናል ዲስካሽን ነበረ። ሶ የራሱ ኤጀንሲ ነበረው ዩቲዮ ኮኔክት የሚባል ሶ በዛ ስር እንደ አንድ ኢኒሺዬቲቭ ወስደው ማርኬተርስ ሚት ምንድን ነው በቃ እንደ ስሙ ማርኬተሮች ሚት የሚያደርጉበት ቦታ ነው። በወር አንዴ ያዘጋጃሉ። አይ ቲንክ ፎር ኦልሞስት 2 ዓመት ነው ኮንሲኪዩቲቭሊ ያዘጋጁት ያንን ፕሮግራም። በወር አንዴ ብሉ ስፔስ ነበር የሚዘጋጀው ፓናል ዲስካሽኑ። ሶ የተለያዩ ኤክስፐርቶች ይጠራሉ። ቲም አለው፣ በየወሩ የተለያዩ ቲም አለው። ሶ በዛ ቲም መሰረት የሚጠሩት ኤክስፐርቶች መጥተው ፓናሉን ተሳትፈው ሀሳባቸውን ኤክስፒሪየንሳቸውን ሼር አድርገው ከዛ ኔትወርኪንግ ሴሽን አለው። ኔትወርክ አድርገ ትሄዳለህ። ሶ እኔ ማርኬተርስ ሚትን የማውቀው ተሳታፊ ሆኜ ነው። ስሄድ ስሳተፍ እንዳልኩ 7 ኮሚዩኒኬሽንስ በነበርኩበት ሰዓት አለቆቼ ወር ዋን ኦፍ ፓናሊስትስ እዛ ማርኬተርስ ሚት ላይ ሶ እነሱን ሰፖርት ለማድረግ ስሄድ ሌሎችም የሚጠሯቸው በጣም ኢንትረስቲንግ ሰዎች ስለነበሩ ሶ እነሱን በመሳተፍ ነበር የማውቀው። ቴዲንም የማውቀው በዛ ነበር። ሶ ሞር መቀራረብን በደንብ የጀመርነው አንድ ሴግመንት ደግሞ የፉድ ኢንዱስትሪው ላይ ሰርተው ነበር። ማርኬተርስ ምግብ ኢንዱስትሪው ላይ ማን ናቸው፣ ምን እየሰሩ ነው የሚለው ላይ እዛ ላይ እኔና ሼፍ ዮሐንስ ተጠርተን እኔም በዴሊቨር አዲስ በነበረኝ ኤክስፒሪየንስ ሼፍ ዮሐንስም እንግዲህ በደንብ ከሚታወቁ ሼፎች እና ምግብ ኢንዱስትሪ ውስጥ ኢንፍሉዌንሻል ከሆኑ ፒፕል አንድ ተጠርቶ ኤክስፒሪየንስ ሼር ማድረግ ችለን ነበር እዛ እና በዛ ከቴዲ ጋር በደንብ ተዋወቅን። ስሎሊ ማርኬተርስ ሚትን አካዳሚ አስፔክት ይጨመርበት። እንዴት ነው ማርኬተርስ ሚት ላይ ትምህርት ጨመርንበት። ፓናል ዲስከሽን ትሄዳለህ፣ ትሰማለህ። ከዛ በኋላ ግን ከዛ የበለጠ ጥያቄ ሊኖርህ ይችላል፣ ማውራት የምትፈልገው ዲፕ ዳይቭ አንደርስታንዲንግ ለመያዝ እንደዛ ሁሌ ሲሆን የግድ የሆነ እሱን የሚከተል ትምህርት ነክ የሆነ አስፔክት ያስፈልገዋል። ወርክሾፕ የሚለውን ነገር በዛ ነው ሀሳቡ የመጣው ማለት ነው። ሰው ፓናል ዲስከሽን ተሳትፎ ብቻ በሄደ ቁጥር ትንሽ ነገር እየሰጠኸው ግን ያን ያህል ኢንፎርሜሽኑን በደንብ ሳይረዳው ይሄዳል ማለት ነው። አፕላይ ለማድረግ ብቁ አይሆንም ማለት ነው። በጣም ትክክል። ማርኬተርስ ሚት ላይ ወርክሾፕ ጨመርንበት። ወርክሾፕን ጨመርንበት ማርኬተርስ አካዳሚ አልነው ማለት ነው። ስቲል ማርኬተርስ ሚትም አለ፣ ማርኬተርስ አካዳሚም አለ። ኦልሬዲ ቴዲ ከኮፋውንደሮቹ የሰራቸው ብዙ ስራዎችም ስለነበሩ እዛ ላይ መጀመሪያ በማማከር ነው የጀመርኩት። ሀሳብ አምጥቶ ላይክ እንደዚህ ያስበናል ዋት ዱ ዩ ቲንክ ብሎ ይጠይቀኛል። ሳማክራቸው ማርኬተርስ ሚት ላይ የወርክሾፕ አስፔክቱን ቢካዝ አት ዘ ሞመንት ለርኒንግ ኤክስፒሪየንስ ዲዛይን የሚባል ወይም ደግሞ የሰው ልጅ መማር የሚችለው ከቲዮሪ የበለጠ በኤክስፒሪየንስ ነው። ኤክስፒሪየንሻል ለርኒንግ የሆነ ነገር ኤክስፒሪየንስ ታደርግና ከዛ ነው ቲዮሪ የሚነገርህ። እንደዛ ሲሆን ሪቴን የማድረግ ቻንስ ሃየር ነው። ምክንያቱም ኢደር ፌል አድርጋል ወር ተሳክቶልሃል በኤክስፒሪየንሱ። ቀስ በቀስ ኢንቮልቭመንት እየጨመረ መጣና ላይክ የሆነ ቀን ቴዲ ለምን ኮፋውንደር አትሆኝም? ቢካዝ አዳት ሞመንት ሌሎች ኮፋውንደሮች ወጥተውም ነበርና ላይክ ኦልሬዲ ኮንሴፕቱን ታውቂዋለች፣ አብረሽኝ ነው ይህንን ማርኬተርስ አካዳሚን እንትን ቢውልድ ያደረግሽው እና ዋይ ኖት ሲለኝ that's a good idea ብዬ I became the co-founder ለማርኬተርስ አካዳሚ። for the past I think ለነበሩን ጊዜያት እንዳለ ስንሰራ የነበረበት ሞዴል እንዴት ነው? በፓርትነርሺፕ ሞዴል ነው ስንሰራ የነበረው። ሚኒንግ እኔና ቴዲ እንግዲህ ያው የራሳችን ሂውማን ሪሶርስ የለንም፣ ካፒታል የለንም። የጀመርንበት እንግዲህ ያለን ትልቅ ነገር ምንድን ነው ብለን ስናይ ኔትወርካችን ነው። ከየት ጀመርን? ከቬኒው ያስፈልገናል እኚህን ወርክሾፖች ፓናሎችንም ለማካሄድ አብሮ ቬኒው ፓርትነር ብለን ስናስብ በነበሩን ካሉን ሰርክሎች ውስጥ ያው ስታርታፕ ላይም ስለነበረ እኔ የምሰራ የነበረው ከአይስ አዲሶች ጋር ጥሩ ሪሌሽንሽፕ አለኝ። አይስ አዲስ ክሪኤቲቭ ሀብ የሚባል ደግሞ ሀብ አላቸው፣ በጣም ያምር ቬኒው ያላቸው። እነሱን ጠየቅናቸው ቬኒው ፓርትነር መሆን ከቻሉ እና ኮላብሬት ማድረግ ከቻሉ ከኛ ጋር እንድ በጣም ደስ በሚል ሁኔታ ተቀበሉን እነሱ። ከዛ ባለፈ ደግሞ አንድ ሌላ በጣም ትልቅ አይ ፊል ላይክ ለማርኬተርስ አካዳሚ
እና አይ ቲንክ ለእኔም ለቴዲም ፐርሰናሊ በጣም ትልቅ ሜንተር ትልቅ ሰፖርተራችን ደግሞ እፉዬ ገላ ወይም ደግሞ ጨዋታ አዋቂ ካወካቸው የእነሱ ድርጅቶች ባለቤት ዳግማዊ ካወከው ኦር ዳጊ እሱ ደግሞ ከእሱ ጋር ብዙ ማርኬተርስ አካዳሚንም ከመጀመራችን በፊት ብዙ በቃ ሜንተርሺፕ ሴሽን ስናረግ ቆይ እንደዚህና ጀምሩት ዝም ብላችሁ እያለን ቆይ ይሄን ነገር አሳክተን ምናምን እያለን ፕሮክራስቲኔት ስናረግን በቃ ፑሽ የሚያደርገን ትልቅ እሱ ነበር እና ሂዝ አይ ቲንክ በቃ ትልቅ ዋን ኦፍ ደ ቢገስት አሴትስ የነበሩን ማርኬተርስ አካዳሚንም ለመጀመር በዛ ከሱ ጋርም አንድ ኮላቦሬሽን ያደረግነው በትልቅ የሚሰሩት አንድ ደስ የሚል ሰርቪስስ ሰው ልጅ በጌም መማር ይችላል የሚለው ኮንሰፕት አላቸው። ከኛ ጋር ኮላብሬት አድርገን እንዴት ነው ፋሲሊቴሽን ሰርቪስ ስለሚሰጡ እኛ ማኑዋሎቹን መማር ያለባቸውን ቶፒክ በዛ ሳምንት ወይ በዛ ወር እኛ ሰርተን ዶኪመንቴሽኑን ከላክንላቸው በኋላ በራሳቸው ስላይዶች ሰርተው ይህንን ኮንሴፕት እንዴት ነው የምናስተምራቸው የሚለውን በራሳቸው አገን ጌሚፋይድ በሆኑ መንገዶች አይዲያዎች አምጥተው ፋሲሊቴት ያደርጉልን ነበር። ተማሪዎቹን በቃ እፉዬ ገላ ነበር የሚያስተምርልን ማለት ነው። ከዛ ባለፈ ደግሞ ለአንድ ወር ለሰጠነው የሆነ ዲጂታል ማርኬቲንግ ላይ ፎከስ ያደረገ ሴሽን ነበረን ወይ ደግሞ ወርክሾፕ ነበረን። እዛ ላይ ደግሞ አዋቂዎችን ካወካቸው ከናታን ጋር የአዋቂ አንድ ባለቤት ከሱ ጋር ፓርትነርሽፕ ክሬት አድርገን እንደ ያችን እኔ የነበረችዋን ዲጂታል ማርኬቲንግ ላይ ፎከስ ያደረገችዋን የአንድ ወር ወርክሾፕ ነገር ከነሱ ጋር ፓርትነር አድርገንም ለመስራት ችለናል። በእነሱ ሶሻል ሚዲያ ፕላትፎርሞች ለወጣቱ በተለይ ትልቅ ተቀባይነት ስላላቸው ፕሮሞት እንዲያደርጉልን ለእኛም ደግሞ እንደ ፓርትነር አድርገን ይዘናቸው ብዙ ስራዎች ከነሱ ጋር ለመስራት ችለናል። በቃ ትልቁ እንዳልኩ አሴታችን የነበረው ፓርትነርሺፕ ነው እና ለእኔም የተረዳሁት በቃ እንትን ይባላል ላይክ ዩር ኔትወርክ ኢዝ ዩር ኔትወርዝ ይባላል። ትልቅ የምትረዳው አሁን አንተም ባለ ኤክስፒሪየንስ የሆነ ነገር ጀምር፣ ከዛ ሰዎች ጋር ስትደውል ምን ልታግዙኝ እንችላላችሁ እንደዚህ አስቤያለሁ ስትል ሀሳብ ያለው ሀሳቡን ይዞ በገንዘብ የሚችል በገንዘብ እንዳልኩ ቬኒው የሚሰጥህ ማይክ የሚሰጥ ብዙ ነገር አለ። አንዳንዱም ሰው ራሱን ማርኬተርስ አካዳሚ የመጀመሪያው ላውንቻችን ላይ ቮለንቲር ያደረጉት አብዛኞቹ የኔና የቴዲ ጓደኞች ነበሩ። በሮትራክት በአይሴክ የምናውቃቸው ልጆች እንዲህ ልጀምር ነው ስትል እንዳልኩ ነው ያለው ስፔስ በጣም ሰፖርቲቭ ከመሆን የተነሳ ቢካዝ ሁላችንም አይተናል። ፈንድሬስ እናደርግ ሮትራክት ላይ አይሴክ ላይ የሆነ ኮንፈረንስ እናዘጋጅ መሯሯጡ ምኑ ስለዛ የራሴን እንዲጀምር ያለው how can you support me ስትላቸው ኤቭሪዋን ቁጭ ብሎ ብሬንስቶርም ነው የሚያደርገው እንዴት ላግዝ ያን ሰው። ፎቶግራፈሮቻችን ወንድሜ was one of the photographers ማርኬተርስ አካዳሚ ላይ ፎቶና ቪዲዮ ላይ ስለሚሰራ እሱ የእሱ ሚዲያ ካምፓኒ ነበር ከበር ያደረገልን። ሰው ባለው ነገር ለማገዝ ሬዲ እንደሆነ የምትረዳው የራስን ነገር ስትጀምር ነው። እና ትልቅ በቃ ላይ እና ቴዲም ያለን ኔትወርክ ለካ they're this supportive they're this እንግዲህ የኛን ስኬት ለማየት የሚጓጉ ሰዎች ናቸው። የሆነ ጊዜ በቃ እኔም ቴዲም ባለን እንግዲህ 9 to 5 ስራ በጣም ቢዚ ሆነና በቃ አቃተን ማርኬተርስ አካዳሚን መቀጠል ላይ የሆነ መሀል ላይ ጠፋንበት ሰሞን ነበር። አካውንታብል የሚያደርጉ እነዛ ሰዎች ናቸው። ላይክ ለምድር ያቆማችሁት ትሬኒንጎችን መስጠት ወርክሾፖች ወደ ይገቡ እንዲህ አይነት ኔትወርክ ኢን ኦል ኦነስቲ ማግኘት መታደል ነው በቃ ለእኔ ሳየው። ቢካዝ ምንም ጠቅሟቸው ፋይናንሻሊ እንግዲህ ያን ያህል ምንድነው ትልቅ ካፒታል ወይም ደግሞ ትልቅ ገቢ የምናስገባም ድርጅት ሆነን አይደለንም። ግን ጀመርም ብለን የሆነ ነገር የሆነ ፓርት ድረስ እስከሄድን ድረስ እንድንቀጥል ያን ነገር እንድንጨርስ የሚገፋፉን ቼክ የሚያደርጉን ፎሎ አፕ የሚያደርጉን በጣም ደግ በቃ እነዛ ማለት እንችላለን በጣም ደግ የሆኑ ሰዎች አሉ ባጠገባችን እና በቃ ኢንቴንሽናቸው በጣም በቃ ደስ የሚልህ ያንተን ሰክሲድ ማድረግ ማየት የሚፈልጉ እንደ ደግሞ ቫይስ ቨርሳም ነው። ወይነቨር እነሱ ምንም ነገር ፐርሰናሊ መስራት የሚፈልጉት ብዙ ጊዜ አሁን የአይሴክ እና ሮትራክት ሰርክል ስራ ቅጥር ላይ በቃ እርስ በርስ ነው ሁሉ ሰው ሪከመንድ የሚደራረገው። በቃ አንተ ስራ መቀጠርህን እንደኔ መቀጠር አስቤ ነው ማስቀጥርህ ማለት ነው። ዳት ሌቭል ኦፍ
በቃ ይሄ ቤተሰባዊነት አለ በጣም በቃ ወንድምና እህት ነው የምትተያየው እና በቃ ያንተ ሰክሲድ ማድረግ ያንተ የሆነ ነገር ተመርቀ ጥሩ ቦታ መግባት ምናምን እንደ ፐርሰናል ፕሮጀክት ነው የምትያዘው ማለት ነው ስትገባና ብዙ በቃ ሮትራክት አይሰክ ውስጥ የሚያየሁት ትልቅ እንዲህ እንትኖች ቢዝነስም ጀምር ልቀጠር ነው ስራ እየፈለግኩ ነው በል በቃ እንደራሱ አንተን እዛ ቦታ እንድደርስ ፑሽ የሚያደርግ ሰፖርት የሚያደርግ በጣም ብዙ ሰው አለና እኛንም በቃ በጣም ብዙ ሰፖርት ሲያደርጉን የነበሩ በቃ ጥሩ ሰዎች የቴዲን ጓደኞች ባልደረቦች እዚህ ላይ ሲያግዙን ነበሩና ከዛም አልፎ ኢንተርኖችም ነበሩ ለተወሰነ ጊዜ ኢንተርኖቻችን እኛም ማስበን ሳይሆን እንደሱ አስበው ነው የመጡት ተማሪዎቻችን ነበሩ ማርኬተርስ አካዳሚ ላይ የተማሩ የፈርስት ሰከንድ ኮርት ተማሪዎች መጡና ላይክ እንዴት ከእናንተ ጋር እንስራ ላይክ ተምረን መውጣት ብቻ አንፈልግም ከእናንተ ጋር we want to do something ኢንተርንሺፕ ነገር እንጀምር እንዲህ ብለን ከሱ ጋር ኢንተርንሺፕ ጀምረን አይ ቲንክ ወደ 3-4 ኢንተርኖች ነበሩን በአጠቃላይ እና በተለያዩ ጊዜያት በቃ እነሱንም እንዴት ነው ኢቮልቭ ማድረግ የምንችለው እንዳልኩ በተቻለ መጠን እነሱንም ያው ሊደርሺፕ አይደለ how do we lead them because 9 to 5 አለን እኛ ከዛ ይሄንን ደግሞ እንደዚህ ኦን ዘ ሳይድ እየሰራ ነው አብዛኞቹ ተማሪዎች ነበሩ ኢንተርኖቻችን የተወሰኑ ደግሞ ፍሬሽ ግራጁዌቶች ነበሩ ፕሮፐርሊ በቃ ኮንስትራክቲቭ ሆነህ ግን ኮንስትራክቲቭ ክሪቲሲዝም እየሰጠ ኮንስትራክቲቭሊ እየመራህም you can also be በጣም kind caring የሚለውን level of leadership ግን ለማሳየት ሞክረናል ብዬ አስባለሁ እና ማርኬተርስ አካዳሚም አሁን የተለያዩ አስፔክቶች ጨምረን እንግዲህ ከቴዲ ጋር ላውንች ለማድረግ ወይም ደግሞ ሪላውንች ለማድረግ መልሰን እየተዘጋጀን ነው ጀስት ሜንሽን ለማድረግ እና እንደው ቴንኪዩ ለማለትም ሳታ አብርሃም ይባላል ኮንሰልት የሚያደርገን አንድ የስትራቴጂክ ኮንሰልታንታችን እንግዲህ ግብርና ምንም ኤክስፒሪየንስ የለኝም የሚገርም ግን አባቴ ግብርና ውስጥ 40 ዓመት በላይ ሰርቷል ነገር ግን በቃ ምንም ኢንትረስት ያደርግ ቦሪንግ ነበር የሚመስለኝ አልዋሽህም የሚሰራው ስራና በቃ ሪሰርች ወረቀት ያመጣል የሆኑ ቬተርነሪ ሳይንስ ላይ ስለነበረ ላብራቶሪ ውስጥ የተወሰኑ ዓመታት ሰርቷልና የቲክ ሳምፕሎች ይዞ ይመጣ ነበር ቤት ምናምንና በቃ እናቴ ራሱ ኧረ በቃ እዚህ የተለያዩ እንትኖች እያመጣ ቤታችንን ልታበላሽ ነው ትለዋለች ግን በቃ እሱ he was also dedicated something I feel like አሁንም እያደኩ የተረዳሁት ነገር በቃ ለስራው የነበረው ዴዲኬሽን ለስራው የነበረው ፍቅር ክብር በጣም በቃ ጥልቅና ትልቅ ከሱ ወሰድኩ ምለው የስራ ዴዲኬሽንን ነው ብዙ ሰዎች ይመሰክሩለታል እኔም ደግሞ እንዳልኩ ሞር እያደኩ በራሴም ህይወት ማየት ስጀምር በቃ ትልቅ ከሱ ወሰድኩ ብዬ ከሱም ተምሬያለሁ ብዬ የማስበው በቃ ወርክ ኤቲክ የስራ ዴዲኬሽን በቃ ንጹህ ሆኖ መስራት አለማታለል አለማጭበርበር ማክበር ስራህን እና ደግሞ በቃ እንደራስ አድርገህ መስራት መቻልና የሱ ኢንፍሉዌንስ የሚገርምህ ኑሮት አይደለም የገባው በዛ ምክንያት አይደለም የገባውት ወደ ግብርና ኢንዱስትሪው ከገባው በኋላ ግን በቅርብም ላይክ ስለሱ ኤክስፒሪየንስ በአጠቃላይና ስለሱ ስራ ፖስት ያክሽ ነበር yes ሊንክድኢን ላይ በቃ ሲሪስ ጀምሬ ነበርና because የሚያወራ አባት አይደለም ያለኝ ማለት በቃ ስለራሱ እንዲያረኩ እንዲሰራው እኔ ደግሞ ጥሩነቱ የምታወራ ልጅ ወልዷልና በቃ ስራዬ የሱን የሰራቸውን ነገሮች ማውራት መቻል አለብኝ ነውና በተቻለኝ መጠን ከትምህርት ጊዜው ጀምሮ ኩባ ነው ሄዶ የተማረው ለምን ቬተርነሪ ሳይንስ መረጠ ከዛም እዚህ መጥቶ ብዙ ቦታዎች ግብርና ሚኒስቴር እርሻ ምርምር ሰርቷል ከዛ በኋላ ፋኦ ሰራ ከዛ አሁን በግሉ እየሰራ ነውና የነበረውንም ኤክስፒሪየንስ ፕሮፐርሊ ናሬት በራሴ ቃላት ለማድረግ ሞክሬ ነበርና እዚህ ድርጅት ስገባ ትልቁ የጠቀመኝ ነገር ከአባቴ ጋር በደንብ እንድቀራረብ አደረገኝ እንድረዳው እንዴት ነው እሱ ግብርና ውስጥ ሆኖ እኔ ስራ ስጀምር የገባሁት ደግሞ ቴክ ስታርታፕ ነው ዴሊቨር አዲስ በጣም የተለያየ ኢንዱስትሪ የነበርንበት ሁለታችንም እኔም የሱን አይገባኝም እሱም ደግሞ የኔ አይገባው ምንድነው ግን የምትሰሪ ይለኛል 1 አመት ሆኖኝ ምናምን ስራ ጀምሬ ምንድነው ግን ዴሊቨር አዲስ የምትሰሪው ምናምንና ከዛም ቀጥሎ እንዳልኩ በቃ ቴክ ስታርታፖች ምናምን ዴቲንግ አፕ ካምፓኒ ኤጁኬሽን ቴክኖሎጂ ላይ ምን ላይ ምናምን እና በቃ አይረዳውም ግን ጥሩ እየሰራሽ ይመስለኛል ቀጥይ ነው የሚለኝ ማለት ነው ልክ ለእርሻ ስገባ ነው ከአባቴ ጋር በቃ በተለይ
አብዛኛውን ፊልድ በተለይ የሰራው ወደ አፋር ያቤሎ አካባቢ ነውና ይሄ የላይፍ ስቶክ ፕሮጀክቶች ሲመጡ እኛ ድርጅት የአግሮ ፓስቶራሊስት ላይ ፎከስ የሚያደርጉ ፓስቶራሊስት ኮሚኒቲ ላይ ፎከስ የሚያደርጉ ፕሮጀክቶች ሲመጡ በቃ በጣም ስለዛ ማንበብ ስጀምር መጠየቅ ስጀምር እሱን ብዙ ነገር እንድንቀራረብ አደረገን። በቃ ቁጭ ብለን እናወራለን ስለ ግብርና ኢንዱስትሪ ማታ እራት እየበላን ዛሬ እኮ እንዲህ ቢሮ ሄደን እንትና አግኝቸው ወይ አብረውት የሰሩ ሰዎች ሊሆን ይችላሉ። ብዙ ጊዜ ያጋጥመኛል ወርክሾፖች ላይ ምናምን ከአባትሽ ጋር እኮ እዚህ እንሰራ ነበር አብረን አውቀዋለሁ እኮ ምናምን የሚል ሰው ብዙ ጊዜ ያጋጥመኛል። እና በደንብ በቃ አባቴ የሰራቸውን ነገሮች እንዴት ከባድ እንደሆነ እሱ አግሪካልቸር ኢንዱስትሪው በጣም ከባድ ነው እና እሱን እንድረዳ አደረገኝ። እሱም ያለፈበትን ነገር ያው ልጅ ሆነ ምንድነው ቀላል ነው ብለህ ነው የምታስበው፣ ወይም ደግሞ በተለይ ደግሞ አባቶች ሲሆኑ ብዙ ስለሚያሳልፉት ነገር ያን ያህል ዲፕሊ እንደዚህ ሆኛለሁ ምናምን የሚሉት የለም። ሪዘርቭድ ናቸው በጣም። ምርጥ ቆይታን አድርገናል። ብዙ ነገሮችን ተምሬበታለሁ። እኔም ፕሮግራምም ሲተላለፍ ደግሞ በደንብ የምማርበት ይሆናል። እንግዲህ የመጨረሻው ጥያቄ ምንድን ነው? መጽሐፍ ጥቆማ ካለሽ እስኪ ካነበብሻቸው መጽሐፎች፣ ቅድም ከዲዛይን ቲንኪንግ ጋር የተያያዙ መጽሐፎች ይመቹኛል ብለሽኛል። ሰው ያነበብሻቸው የጠቀሙሽ፣ ሌሎች ደግሞ ቢያነቧቸው የምትያቸው መጽሐፎች አንድ ሶስቱን ብትጠቁሚ። እሺ የምጠቅማቸው አሁን እንትን ነው መጽሐፉት አክቹሊ እንዳልኩ ይሄ ከሰርቪስ ዲዛይን ከዲዛይን ቲንኪንግ ከሂውመን ሴንተር ዲዛይን ጋር የተገናኘ እኔም ለርኒንግ ኤክስፒሪየንስ ዲዛይን አካዳሚ ውስጥ ስማር ተጠቅመው ያስተማሩ መጽሐፍ እሱን ነበር እና ሶስት ፓርቶች አሉት ራሱ። this is service design ይባላል። አንድ ሰርቪስን ዲዛይን ስታደርግ ምን አፕሮቾች ነው የምትጠቀመው፣ ምን ነገሮች ማሰብ አለብህ የሚለው ነው። it could be a business, it could be project ሊሆን ይችላል። ኤኒቲንግ ስትሰሩ ኮንሲደር ማድረግ ያለብን የሂውመን ሴንተር ዲዛይን ኮንሰፕቶች አሉ። this is service design የሚባል 3 ቮሊዩም ያለው መጽሐፍ ነው። አንደኛው ስለ ሰርቪስ ዲዛይን ምን ይመስላል የሚለውን ኮንሴፕቱን ነው የሚያወራው። አንደኛው ደግሞ ኢምፕሊመንት እንዴት ማድረግ እንደምትችል ፒውርሊ ፎከስ ያደርጋል። ከዛ የመጨረሻው ደግሞ ፋሲሊቴሽን እና ሜቶዶሎጂዎች ላይ ፎከስ የሚያደርግ ነው ማለት ነው። እንግዲህ አክብረሽን በመምጣት ያለሽን እውቀት የህይወት ልምድ ስላካፈልሽን ከልብ እናመሰግናለን። በጣቢያችንም በዊዝደም ፖድካስትም እንዲሁም በአድማጮችም ስም እኔም ይድነቃቸው በጣም ነው የማመሰግነው አክብረህ ስለጠራኸኝ። እንግዲህ አንተም የዋን ኦፍ ዘ ሞስት በቃ አክቲቭ በደንብ መስራት የምትፈልገውን በክሊር በሆነ መንገድ የተረዳህ ወጣት ነህ ብዬ አስባለሁ እና ገና እንግዲህ በጣም በወጣት እድሜ እንደዚህ መስራቸው የተለያዩ ኤምሲ ስራዎችንም ስለማል በርታ፣ ጎበዝ፣ በጣም ጎበዝ። ቴንክ ዩ ሶ ማች ከልብ አመሰግናለሁ። እንግዲህ ሊንክዲን ላይ ሊያገኙሽ ይችላሉ። ሜሮን ስለሺ ብላችሁ ሊንክዲን ላይ ሰርች ብታደርጉ ኮኔክት ማድረግ ማውራት ይቻላል የሚለውን ለማስተላለፍ ነው። ቴንክ ዩ ሶ ማች። እሺ ቴንክ ዩ በጣም